ይህ ህመም በሁለት ምክንያቶች ሊከሰት ይችላል። የመጀመሪያው በአልኮል ምክንያት የሚመጣ የበዛ የስብ መጠራቀም በጉበት ላይ የስብ መጠራቀም ነው። ስለዚህ ህመም አንዳንድ ነገሮች ከዚህ በፊት ብያለሁ፣ መለስ ብላችሁ ቪዲዮውን ልታዩት ትችላላችሁ። ሁለተኛውና ዛሬ ላወራበት የመጣሁት ግን ከአልኮል ውጪ ባሉ ምክንያቶች ምክንያት የሚመጣ የበዛ በጉበት ላይ የስብ መጠራቀም ህመም ነው። ከነጻነት ህልፈት በኋላ እጅግ በጣም አነጋጋሪ ሆኖ ያለው አይሞትም ነበረ በሚል በኮሚቴ ሊድን ይችል የነበረውን ነው በኮሚቴ የቀበር ነው በሚል እንዳልካሰፋ የተባለ ወንድም ያስተላለፈው መልእክት ደግሞ በብዙዎች ዘንድ ግርምትን ፈጥሯል። ምንስ ለማለት ነው የሚሉ ጥያቄዎችንም እያስነሳ ነው ያለው። የጉበት ካንሰር የዝምተኛ ገዳይ በመባል ይታወቃል። የጉበት ካንሰር ዝምተኛ ገዳይ በመባል የሚታወቅበት ዋናው ምክንያት ታካሚዎች ላይ ከቦታው ተነስቶ ሌላ ቦታ ተሰራጭቶ ወይም ደግሞ የሐሞት መተላለፊያ ቱቦን ዘግቶ አይናቸው ቢጫ እስካልሆነ ድረስ ብዙ ምልክት አያሳይም። ስለዚህ ምልክት አልባ በመሆኑ ወይም ደግሞ ምልክት የሚያሳየው ወደ ሌላ ቦታ ከተሰራጨ ነው ስር ከሰደደ በኋላ በመሆኑ ምክንያት የጉበት ካንሰር ዝምተኛ ገዳይ። ሊድን ይችል የነበረ ወንድም ስለተቀጠፈ ሊደምቅ ይችል የነበረ ሳቅም አሯሩጠን ስላጠፋ ነው ሐዘኔ ጥልቅ ነው ብሏል። እንዳልክ ይብላኝ ለእህቱ፣ ለወንድሞቹ፣ ለልጆቹ እናታቸውና የሚረዳቸው ህፃናት እንጂ እኛስ ወደ ህይወታችን ተመልሰናል ያለው ከስርዓተ ቀብሩ በኋላ በአጋራው መልእክቱ ላይ ይባላል። ማለት የጉበት ካንሰር ተጋላጭ የሆኑ ታካሚዎች ወይም ደግሞ ሰዎች በተለይ ሄፓታይቲስ ቫይረስ ያላቸው ሄፓታይቲስ ቢ፣ ሲ ቫይረስ ያላቸው፣ ጉበታቸው ላይ ከፍተኛ የቅባት ክምችት ያላቸው ታካሚዎች፣ አልኮል አዘውትረው የሚወስዱ ታካሚዎች ወይም ደግሞ ሰዎች፣ በቤተሰብ ተመሳሳይ ችግር ያለባቸው ሰዎች ለጉበት ካንሰር ቢያንስ በአመት አንድ ጊዜ ወይም ሁለት ጊዜ ምርመራ ማድረግ ያስፈልጋቸው። ደስ ደበሳይ በአስፋው መሸሻ የሰራችው ስህተት አሁን ደግሞ በነጻነት ወርቅነህ ደግማዋለች። ብዙዎችን አስቆጥቶ የነበረው በአስፋው መሸሻው ህልፈትን ተከትሎ ከዛ በኋላ የሰራችው የዩቲዩብ ቪዲዮ ብዙዎችን አስቆጥቶ ነበር። አሁን ደግሞ የነጻነት ወርቅነህ ህልፈት ከተሰማ በኋላ የፈጸመችው ተግባር ብዙዎችን አስደንግጧልም መነጋገሪያም ሆኗል። ዩኒቨርሲቲ ሆስፒታል የጋስትሮኤንተሮሎጂ ፌሎ ዛሬ ላወራችሁ የመጣሁት ብዙ ትኩረት የተሰጠው ስላልሆነ አንድ የጉበት የህመም አይነት ነው። ይህ ህመም ፋቲ ሊቨር ዲዚዝ ይባላል። ወደ አማርኛው ስንመልሰው ደግሞ በጉበት ላይ የሚጠራቀም የስብ ህመም አይነት ነው። አሁን ራሷን እንደ ጻድቅ ቆጥራ ሌሎች ላይ ለመሳለቅ የሞከረ ሐሳብ ማህበራዊ ሚዲያ ላይ አጋርታለች። ይህ ሐሳብ ደግሞ ይበልጥ ፍጹም ቁጣንም ቀስቅሷል። እንግዲህ በነጻነት ወርቅነህ ሞት እየነገድሽ ነው የሚል ብያኔም እንዲሰጣት አድርጓል። ምንድን ነው የሚለውን እስቲ ስንት ሆዳም ወዳጅ መሳይ ለሆዱ ያደረስ ግብግብ በሞላበት ነፂ አንድ ሰይፉ ፋንታውን ያሉ ጥቂት ወዳጆች ነበሩት። ልብ አድርጉ ጥቂት ነው ያልኩት ብሏል በመልእክቱ ላይ። እነ ባዩሽ፣ ገሊላ ርዕሶም፣ የቹኮ ሬስቶራንት ባለቤትና እዛው ያሉት ጓደኞቹና ሌሎች ጥቂቶች ነፂን ለማዳን የታገላችሁትን እናውቃለን ሲል በታመመበት ጊዜ ከነዚህ ወገኖች ውጪ ሌላ ከጎኑ የቆመ እንዳልነበረ አሳባቂ የሆነ መልእክቱን ያጋራው።
መቅደስ ደበሳይ ለአስፋው መሸሻ የሰራችው ስህተት አሁን ደግሞ በነጻነት ወርቅነህ ደግማዋለች። ብዙዎችን አስቆጥቶ የነበረው በአስፋው መሸሻው ህልፈትን ተከትሎ ከዛ በኋላ የሰራችው የዩቲዩብ ቪዲዮ ብዙዎችን አስቆጥቶ ነበር። አሁን ደግሞ የነጻነት ወርቅነህ ህልፈት ከተሰማ በኋላ የፈጸመችው ተግባር ብዙዎችን አስደንግጧልም መነጋገሪያም ሆኗል። ከዛ ባለፈ ደግሞ ነጻነት ወርቅነህን በኮሚቴ ያጣ ነው እንጂ በኮሚቴ ማዳን እንችል ነበር ያለ ደግሞ አንድ ወንድም አነጋጋሪ የሆነ ሐሳብን ሰጥቷል። እነዚህ ጉዳዮች ላይ በስፋት እናወራለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን፣ ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦች አስቀድሜ እንደነገርኳቸው መቅደስ ደበሳይ ከዚህ በፊት ብዙዎችን ያስቆጣ ተግባር መፈጸሟ ይታወሳል። የሙያ አጋሯ የሆነው ከሱም ጋር ደግሞ ይበልጥ ቅርበት እንዳላት በራሷም አንደበት ትናገር የነበርና ብዙም ሰዎች ይህንን ያውቁ የነበሩም ሰዎች ምን ነካት እስኪሉ ድረስ ያደረሳት ተግባር ታስታውሳላችሁ። አስፋው መሸሻን የሚመስል ሰው አገኘው በሚል እናቱ ጋር ወስዳ እናቱን ስታስነባ ቪዲዮ ቀርጻ በዩቲዩብ ገጿ ላይ አጋርታ ነበረ። ይህን ተከትሎ ብዙዎችም ምነው እንደ ጀማሪ ዩቲዩበር ባያደርግሽ፣ እኚህ ሴት ትልቅ ሴት ናቸው፣ በልጃቸው ሐዘን የተጎዱ ናቸው፣ በዛው ሁኔታ ውስጥ ሆነው ልጆትን የሚመስል አገኘው ብለሽ ዩቲዩብ ላይ ብዙ እይታ እንዲታይ በማሰብ እሳቸው ጋር ሄደሽ መስራትሽ ልክ አልነበረም የሚል ትችት ማስተናገዷ የሚታወስ ነበረ። አሁን ራሷን እንደ ጻድቅ ቆጥራ ሌሎች ላይ ለመሳለቅ የሞከረ ሐሳብ ማህበራዊ ሚዲያ ላይ አጋርታለች። ይህ ሐሳብ ደግሞ ይበልጥ ፍጹም ቁጣን ቀስቅሷል። እንግዲህ በነጻነት ወርቅነህ ሞት እየነገድሽ ነው የሚል ብያኔም እንዲሰጣት አድርጓል። ምንድን ነው የሚለውን እስቲ ወደ ቤተሰቦቻችን ልንገራችሁ። እሷ መጀመሪያ አስቀድማ ያለችው የነበረው በሞት መነገድ ይብቃ የሚል አይነት ሐሳብ ነበረ የሰጠችው በጽሁፏ ላይ። ሞት ላይ ሲነገደው ማን ነው አንቺ ወይስ ሌላ የሚል ጥያቄ አስነሳባት እንጂ የሷ ሐሳብ በሞት መነገድ ይብቃ በሚል ሐሳባ ቀድማ የወጣችበትን ኢቢኤስ ቴሌቪዥንን በአሽሙር ለመናገርና አሁን ያለችበትን አባይ ቴሌቪዥንን ከፍ ለማድረግ የተጠቀመችው ስትራቴጂ እንደሆነ ነው ብዙዎች እየተናገሩ ያለው። ሞትን እንደ ገቢ፣ ሐዘንን እንደ ካሜራ ማሞቂያ ማየት ያብቃ ነው ያለችው መቅደስ ደበሳይ ጋዜጠኛዋ በማህበራዊ ትስስር ገጿ ባስተላለፈችው መልእክት ላይ በዘመናችን ሞትን እንደ ገቢ፣ ሐዘንን እንደ ካሜራ ማሞቂያ እንዲሁም የሞት ስርጭትን እንደ ብቸኛ ገቢ የሚቆጥሩ አካላት መበራከታቸውን በምሬት ገልጻለች በዚህ ሐሳቧ ላይ። ይህ ንግግሯ በርካታ የሶሻል ሚዲያ ተጠቃሚዎች ዘንድ ከፍተኛ ተቀባይነትም ከዛም ባለፈ ደግሞ ተቃውሞም እንደገጠመው ማየት ችለናል። እንግዲህ አያይዛ ይበልጥ የተቃወሙት ሰዎች መነሻ እያደረጉ ያለው በዚሁ ሐሳባ አባይ ቴሌቪዥን የነጻነት ወርቅነህን ህልፈት ተከትሎ የመዝናኛ ፕሮግራሞች እንዳላስተላለፈ ለማድነቅ ይሄንን እንደማጀቢያ ተጠቅመዋለች እንጂ እውነት እሷ በሐዘን የሚነግዱ ሰዎች ጉዳይ አሳስቧት አይደለም። እሷ ሳንዱ አይደለችም ወይ? በቅርበት አብሯት የሰራ እንደሚዋደዱ በስክሪን ላይ ታሳይ የነበረችውን አስፋው መሸሻን እናቱን በዛ ልክ በሐዘን ልባቸው እንዲሰበር አድርጋ የዩቲዩብ ቪዲዮ ሳልሸቀለችም ወይ? ታዲያ ከሷ ነው ወይ ይህንን ንግግር የምናደምጠው ሲሉ ነው እንግዲህ ሐሳባቸውን ብዙዎች እያንጸባረቁ ያለው። እንግዲህ ውድ ቤተሰቦቻችን እናንተም ሐሳብ እንድትሰጡበት ፈልጋለሁ። ምክንያቱም አንዳንድ ሰዎች በአንዳንድ ቦታዎች ላይ ራሳቸውን እንደ ጻድቅ አድርገው ለማሳየት የሚሞክሩበት አካሄድ ብዙዎችን ስለሚያስገርም ከመጀመሪያው ጥፋታቸውም አልፎ ሁለተኛው ጥፋታቸው ነገሩን ይበልጥ እንደሚያገነውም ሐሳብ መስሎ ስለተሰማኝ ነው። ውድ ቤተሰቦቻችን እውነት መቅደስ ደበሳይ በሞት ነጋዴዎች ሰዎች አሳስቧት ይህን ሐሳብ ሰጠች ወይ የሚለው ጉዳይ ላይ እንድናወራበት የፈለግኩት። ሌላኛው ደግሞ አነጋጋሪ የሆነው ከነጻነት ህልፈት በኋላ እጅግ በጣም አነጋጋሪ ሆኖ ያለው
አይሞትም ነበረ በሚል በኮሚቴ ሊድን ይችል የነበረውን ነው በኮሚቴ የቀበር ነው በሚል እንዳልክ አሰፋ የተባለ ወንድም ያስተላለፈው መልእክት ደግሞ በብዙዎች ዘንድ ግርምትን ፈጥሯል። ምንስ ለማለት ነው የሚሉ ጥያቄዎችንም እያስነሳ ነው ያለው። ሐሳቡን እስቲ በጥቂቱ እንመልከተው። እንግዲህ እንዳልክ ሲጀምር ዛሬ ሐዘኔ ጥልቅ ነው ብሎ ነው የጀመረው። ሊድን ይችል የነበረ ወንድም ስለተቀጠፈ፣ ሊደምቅ ይችል የነበረ ሳቅም አሯሩጠን ስላጠፋ ነው ሐዘኔ ጥልቅ ነው ብሏል እንዳልክ። ይብላኝ ለእህቱ፣ ለወንድሞቹ፣ ለልጆቹ እናታቸውና የሚረዳቸው ሕፃናት እንጂ እኛስ ወደ ሕይወታችን ተመልሰናል ያለው ከስርዓተ ቀብሩ በኋላ በአጋራው መልእክቱ ላይ። ነፂ ከቅርብ ጓደኞቹ ይልቅ መኖሩንና ጤንነቱን የሚመኘው የኢትዮጵያ ሕዝብ ይበልጥ ይወደዋል። ነፃነት ወርቅነህ ለሁሉም ሰው ወዳጅ ሲሆን የእርሱ ወዳጆች ግን በጣት ይቆጠራሉ ሲል ነው አነጋጋሪ የሆነ ሐሳብን የሰጠው። ምክንያቱም ብዙ ጓደኞች እንዳሉት ሲነገር ስለሰሙ ይህ ሐሳብ ከየት መጣ የሚል ግርታንም ፈጥሮባቸዋል። ሐሳቡን ያጋራነው ወንድማችን መልእክቱንም ሲቀጥል ይሁን እንጂ እንደ ሰይፉ ፋንታውን አይነት ጓደኛ መስሪያ ቦታም እንደ ኢቢኤስ ሲሆን ግን በራሱ ረፍት ነው ሲል እነዚህን ሁለት አካላት በዚህ ጽሑፉ ላይ ለማድነቅ ሞክሯል። ሐሳቡ ሲቀጥልም ስንት ሆዳም ወዳጅ መሳይ ለሆዱ ያደረስ ግብግብ በሞላበት ነፂ አንድ ሰይፉ ፋንታውን ያሉ ጥቂት ወዳጆች ነበሩት። ልብ አድርጉ ጥቂት ነው ያልኩት ብሏል በመልእክቱ ላይ። እነ ባዩሽ፣ ገሊላ ርዕሶም፣ የቹኮ ሬስቶራንት ባለቤትና እዛው ያሉት ጓደኞቹና ሌሎች ጥቂቶች ነፂን ለማዳን የታገላችሁትን እናውቃለን ሲል በታመመበት ጊዜ ከነዚህ ወገኖች ውጪ ሌላ ከጎኑ የቆመ እንዳልነበረ አሳባቂ የሆነ መልእክቱን ያጋራው። ሆዳሞቹ ስማችሁን አልጠራም ነው ያለው በጽሁፉ ላይ። ራሳችሁን ታውቃላችሁ ሲልም ነው ሐሳቡን የገለጠው። ሊድን ሲገባ ባይሆን እንኳን በሰላም ማረፍ ሲችል ከምቾቱ ቦታ በኮሚቴ ያወጣችሁት እናንተ ዕዳው አለባችሁና በየአደባባዩ አትደስኩሩ ብሏል። እንግዲህ ብዙዎች ይህን ሐሳቡን መነሻ አድርገው አሁን በየአደባባዩ የሚታዩ እንዳዘኑ መስለው ራሳቸውን እያቀረቡ ያሉ ወገኖች ፍጹም ትላንት ህመም ላይ በነበረበት ሰዓት ላይ ዙር ብለው ያዩት እንዳልነበሩ አሳባቂ የሆነ ንግግር እንደተናገረም ነው እያነሱ ያሉት። ሐሳቡን ሲያጠቃልልም ለማንኛውም ግን እውነተኛ ህይወት ላይ ድራማ ባንሰራ መልካም ነው፣ ማንም ቀጥሎ ስለሚሆነው በእርግጠኝነት የሚያውቅ የለምና ነው ያለው። በነገራችን ላይ ቲክቶከሮች ይመቻችሁ ሲልም አድንቋቸዋል። ጓደኞቻችሁን ለምሳሌ ብሎ ደግሞ ማስተራብነትን ጠቅሶ ለማሳከም የምትጥሩት እንደዚሁ አርቲስቶችም ከነዚሁ ብትማሩ ሲል ነው አነጋጋሪ የሆነ ሐሳቡን የሰጠው። ይህን ሐሳብ ተንተርሶም ብዙዎች መልሰው በዚሁ ሐሳብም ላይ ሐሳባቸውን እያንጸባረቁ የሚገኙ ሲሆን ለምን በዚህ ልክ አደፋፍኖ መጻፍ አስፈለገ? የታዘባቸው እንደዚሁም ደግሞ ያለ ቦታቸው ዛሬ ላይ በለቅሶ ልታይ እያሉ ያሉ ካሉ ትላንት ግን ከጎኑ ያልነበሩም ካሉ ነፂ ያልፏልና ለምን ፍለፊት መወቃቀሱን ከጀመረው ፍለፊት አውጥቶ መናገር አልቻለም የሚልን ሐሳብንም ሲሰጡ አድምጠናል። ወደ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ሐሳባችሁን እንድትሰጡበት እፈልጋለሁኝ። የጉበት ካንሰር የዝምተኛ ገዳይ በመባል ይታወቃል። የጉበት ካንሰር ዝምተኛ ገዳይ በመባል የሚታወቅበት ዋናው ምክንያት ታካሚዎች ላይ ከቦታው ተነስቶ ሌላ ቦታ ተሰራጭቶ ወይም ደግሞ የሐሞት መተላለፊያ ቱቦን ዘግቶ አይናቸው ቢጫ እስካልሆነ ድረስ ብዙ ምልክት አያሳዩም። ስለዚህ ምልክት አልባ በመሆኑ ወይም ደግሞ ምልክት የሚያሳየው ወደ ሌላ ቦታ ከተሰራጨ ነው ስር ከሰደደ በኋላ በመሆኑ ምክንያት የጉበት ካንሰር ዝምተኛ ገዳይ ይባላል ማለት ነው። የጉበት ካንሰር ተጋላጭ የሆኑ ታካሚዎች ወይም ደግሞ ሰዎች በተለይ ሄፓታይትስ ቫይረስ ያላቸው ሄፓታይትስ ቢ፣ ሲ ቫይረስ ያላቸው፣ ጉበታቸው ላይ ከፍተኛ የቅባት ክምችት ያላቸው ታካሚዎች፣ አልኮል አዘውትረው የሚወስዱ ታካሚዎች ወይም ደግሞ ሰዎች፣ በቤተሰብ ተመሳሳይ ችግር ያለባቸው ሰዎች ለጉበት ካንሰር ቢያንስ በዓመት 1 ጊዜ ወይም 2 ጊዜ ምርመራ ማድረግ ያስፈልጋቸዋል። ጤና ይስጥልኝ። ዶክተር መሳይ ኃይለማርያም አስፋው ነኝ በሃዋርድ ዩኒቨርሲቲ ሆስፒታል የጋስትሮኤንተሮሎጂ ፌሎ። ዛሬ ላወራችሁ የመጣሁት ብዙ ትኩረት የተሰጠው ስላልሆነ አንድ የጉበት የህመም አይነት ነው። ይህ ህመም ፋቲ ሊቨር ዲዚዝ ይባላል። ወደ አማርኛው ስንመልሰው ደግሞ በጉበት ላይ የሚጠራቀም የስብ ህመም አይነት ነው።
ይህ ህመም በሁለት ምክንያቶች ሊከሰት ይችላል። የመጀመሪያው በአልኮል ምክንያት የሚመጣ የበዛ የስብ መጠራቀም በጉበት ላይ የስብ መጠራቀም ነው። ስለዚህ ህመም አንዳንድ ነገሮች ከዚህ በፊት ብያለሁ፣ መለስ ብላችሁ ቪዲዮውን ልታዩ ትችላላችሁ። ሁለተኛውና ዛሬ ላወራበት የመጣሁት ግን ከአልኮል ውጪ ባሉ ምክንያቶች ምክንያት የሚመጣ የበዛ በጉበት ላይ የስብ መጠራቀም ህመም ነው። እንግዲህ በዓለማችን ላይ ከ4 ሰዎች አንዱ በዚህ ህመም ይጠቃል። ለዚህ ህመም አጋላጭ ናቸው ተብሎ ከሚጠቀሱ ምክንያቶች መካከል የስኳር ህመም፣ በጣም የበዛ ውፍረት ኦቤሲቲ ማለት ነው በእንግሊዝኛው፣ እንዲሁም ደግሞ በደም ላይ የኮሌስትሮል መጠን መጨመር ናቸው። እንዲሁም ደግሞ ኤክሰርሳይዝ አለማድረግ። እንግዲህ አብዛኞቹ ሰዎች ይሄም ህመም እንዳላቸው አያውቁም፣ ምንም ምልክትም አያሳዩም። አንዳንዴ ይሄ ህመም እየተባባሰ ሲመጣ በቀኝ በኩል በሆዳችን ላይ በቀኝ በኩል ከፍ ብሎ የህመም ስሜት እንዲሁም ደግሞ የመድከም ስሜት ሊኖረን ይችላል። አብዛኞቹ ታማሚዎች ይሄ ህመም እንዳላቸው አያውቁም። ይሄ ህመም እንዳለ የሚታወቀው በአጋጣሚዎች ለሌላ ምክንያት ተብለው በሚሰሩ የአልትራሳውንድ፣ የሲቲ ስካን እንዲሁም የኤምአርአይ ምርመራዎች ነው። እነዚህ ፊልሞች በጉበት ላይ የስብ መጠራቀም እንዳለ የበዛ የስብ መጠራቀም እንዳለ ያሳያሉ። በዚህ ምክንያት ሐኪሞች ፋቲ ሊቨር ዲዚዝ አላችሁ ሲሉ ይስተዋላል። እንግዲህ ይሄ ህመም ድሮ ነን አልኮሊክ ፋቲ ሊቨር ዲዚዝ ይባል ነበር። አሁን ግን ስሙ ተቀይሮ በአብሪቬሽን ማስልድ ወይም ደግሞ ሜታቦሊክ ዲስኦርደር አሶሺየትድ ስቲያቶቲክ ሊቨር ዲዚዝ ተብሎ ስሙ ተቀይሯል። ይሄ የሆነበት ዋናው ምክንያት ደግሞ አጋላጭ ምክንያቶችን እንዲያካትት ተብሎ ታስቦ ነው። በአሜሪካን አሶሲዬሽን ፎር ዘ ስተዲ ኦፍ ሊቨር ዲዚዝ በዚህ አሶሲዬሽን በኩል ስሙ ተቀይሯል። ይሄ ህመም እንግዲህ በጊዜ ካልታከመ ከበድ ያለ የጉበት ጉዳት ሊያመጣ የሚችል የህመም አይነት ነው። ጉበታችን እስከ 5% ያህል የስብ መጠን ማጠራቀም ይችላል። ይሄ የስብ መጠን ግን ከዛ በላይ እየተጠራቀመ በሚሄድበት ጊዜ ጉበት ላይ እብጠት በመፍጠር በጊዜ ካልታከመ ደግሞ ይሄ እብጠት በጠባሳ በመዳን አብዛኛውን የጉበት ክፍል በመሸፈን ሲሮሲስ ለሚባለው ወይም ደግሞ ለመጨረሻው ለማይድን የጉበት ህመም አይነት ሊያጋልጥ ይችላል። ከዚህ በተጨማሪ አንዳንድ ሰዎች ላይ ደግሞ የጉበት ካንሰርን ሊያመጣ ይችላል። እንግዲህ ይሄ ህመም እንዳለ ከታወቀ በኋላ ሰዎች በደንብ ክትትል ማድረግ አለባቸው። መጀመሪያ ህክምና የምናደርገው እኛ ላይፍ ስታይል ሞዲፊኬሽንስ ወይም ደግሞ የኑሮ ወይም የአኗኗር ዘይቤያቸውን እንዲቀይሩ በማገዝ ነው። 10% ያህል የክብደት መጠንን በመቀነስ እጅግ በጣም ከባድ የሆነ ለውጥ ማምጣት ይቻላል። ይህንን ስብ ከጉበት ላይ ለማጥፋት ማለት ነው። ከዛ በተጨማሪ ሰዎች ሙሉ ለሙሉ አልኮል መጠጣት እንዲያቆሙ እንመክራለን። ሲጋራ የሚያጨሱ ከሆነ ሲጋራ ማጨስ እንዲያቆሙ፣ በሳምንት 3 ጊዜ አትሊስት ለ30 ደቂቃ ያህል ኤክሰርሳይዝ እንዲያደርጉ እንመክራለን። እንደዚህ እያደረግን በአልትራሳውንድ ክትትል እያደረግን እንዲሁም ደግሞ የደም ምርመራዎችን እያደረግን የጉበት ላይ እብጠት እንደሌለ እርግጠኛ በመሆን ህክምና እናደርጋለን ማለት ነው። ከዚህ ከባሰና ግን ጠባሳው መፈጠር ከጀመረ በኋላ እኛ ክሊኒክ ሲመጡ ሰዎች ትራንዚየንት ኤላስቶግራፊ የሚባል ምርመራ እንሰራለን። ይህን የምንሰራው ደግሞ ጉበት ምን ያህል ጠንክረዋል የሚለውን ለማየት ነው። ምን ያህል ጠባሳ አለበት የሚለውን ለማየት ነው። ይሄ ከተከሰተ በኋላ ሰዎች በደንብ ጥብቅ የሆነ ክትትል እንዲያደርጉ በማድረግ ለማከም እንሞክራለን ማለት ነው። እንግዲህ ቅድም የጠቀስኳቸው ህመሞች የስኳር ህመም፣ የደም ግፊት ህመም፣ ከበድ ያለ ወይም ደግሞ ከመጠን ያለፈ የውፍረት ያለባቸው ሰዎች እንዲሁም ደግሞ በደማቸው ላይ ኮሌስትሮል የበዛባቸው ሰዎች ሐኪማችሁ ጋር በምትሄዱበት ጊዜ ከሐኪማችሁ ጋር ስለዚህ ህመም እንድትወያዩ እንድትነጋገሩ እመክራለሁኝ። በጊዜ ከታከመ ጉበት ላይ የሚያመጣውን ጉዳት መቀነስ ስለሚቻል ማለት ነው። ዶክተር መሳይ ኃይለማርያም አስፋው ነኝ። ይሄ መልእክት ለብዙ ሰዎች እንዲደርስ ሼር እንድታደርጉ በአክብሮት ጠይቃለሁ። አመሰግናለሁ። መልካም ቴንክ ዩ። የመጨረሻ ያደረግኩት ደግሞ እንግዲህ ቲክቶከሩ ጆን ዳንኤል አሞኛል ጸልዩልኝ ማለቱንም ሰምተናል። ውድ ቤተሰቦቻችን ማስተር አብነትን ወደ ውጭ መሸኘታችን የሚታወስ ነው። ለተጨማሪ ሕክምና በውጭ ሀገር ላድርግ ብሎ ወደ ውጭ ሄዷል። እሱን ሸኝተን ቀናት እንደተቆጠሩ ነው እንግዲህ ጆን ዳንኤል በማህበራዊ ትስስር ገጽ ላይ በቲክቶክ የላይቭ ስርጭት ላይ እንደታመመ
እንደውም ደግሞ ሕክምና ለማግኘት ከ5 ጊዜ በላይ ወደ ሆስፒታል እንደተመላለሰ ገልጿል። ይሁን እንጂ እስካሁን ድረስ ካጋጠመው ህመም ሊሻለው እንዳልቻለም በዝርዝር መናገሩን ሰምቻለሁኝ። ጆን ዳንኤል በንግግሩ ህመሙ በስራውና በዕለት ተዕለት እንቅስቃሴውም ላይ ጫና እያሳደረበት መሆኑን ሲናገርም አድምጠናል። ይህን የጆን ዳንኤል ሐሳብን ደግሞ መነሻ አድርገው ብዙዎች ምናልባት በእንደዚህ አይነት መልኩ መታየት ከሰሞኑን እየመጣ ያለ ፋሽን ሳይሆን አይቀርም የሚል ደፈር ያለ ሐሳብን ሲሰጡ አስተውያለሁኝ። የሆነ ሆኖ ግን ከራሱ አንደበት መታመሙን ሰምተናልና ለመላ ኢትዮጵያውያንም ጸልዩልኝ ስላለ ይህንንም መልእክት በዚሁ ማቅረብ ወደድኩኝ። ወደ ቤተሰቦቻችን ያነሷቸው አጠቃላይ ሐሳቦች ላይ ያሏቸውን ሐሳብ አስተያየቶቻችሁንም አጋሩን። በዚህ ሰዓት ብትሰሟቸው ያልኳቸውን አጫጭር መረጃዎችን ወደ እናንተ ለማድረስ ሞክሬያለሁ ውድ ቤተሰቦቻችን። በመጨረሻ ግን በከተራ በዓል ላይ በኮዬ ፈጬ ክፍለ ከተማ በሸገር ከተማ አስተዳደር ኮዬ ፈጬ ክፍለ ከተማ ላይ ፋንታ መድኃኔዓለም ተብሎ በሚጠራ አካባቢ ላይ ለከተራ የታቦት ሽኝት ስርዓት እያደረጉ በነበረበት ጊዜ ላይ እንግዲህ ለታቦቱ ጥላ ማጀቢያነት ይሆን ዘንድ የተዘጋጀ ግንባታን እየገፉ በነበረበት ወቅት ከኤሌክትሪክ ጋር ተገናኝቶ 4 ሰዎች ሕይወታቸው ማለፉን ሰምተናል። እጅግ በጣም አሳዛኝ ነው። በወቅቱ በቦታው ላይ የበዓሉን ድባብ ወዲያው ወደ ሐዘን የቀየረ ነው። እስካሁን ድረስ በአካባቢው ላይ የሐዘን ድባብ እንዳጠላ መታዘብ ችያለሁ። እነዚህም ወንድሞች ቤተክርስቲያናቸውን እያገለገሉ በነበረ ሰዓት ሕይወታቸው ያለፈ ወንድሞችም ዛሬ የሥርዓተ ቀብራቸው በኮዬ ፈጬ አቦ ቤተክርስቲያን ሥርዓተ ቀብራቸው እየተፈጸመ እንዳለ ሰምቻለሁኝ። ውድ ቤተሰቦች ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለጓደኞቻቸው መጽናናትን እመኛለሁ። እንግዲህ ቤተክርስቲያኗም የሐዘን መግለጫ አውጥታለች። ብዙዎችም በጉዳዩ ላይ ሐዘናቸውን እየገለጹ ነው ያለው። እንግዲህ በዘላለም ሚዲያ ቤተሰቦች ስምም ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ለቤተክርስቲያናቸው በአገልግሎት ላይ ያሉ ነው እንግዲህ ይሄ ጉዳይ ገጠማቸውና እጅግ በጣም አሳዛኝ የጥምቀቱንም ድባብ ትንሽ ወደ ሐዘን እንዲያደላ ያደረገውም ነው። አጠቃላይ መረጃዎቻችን እንግዲህ ይህን ይመስሉ ነበር። ስለነበራችሁ የአብሮነት ቆይታ ግን እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች ለዩቲዩብ ቻናሌም አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። በድጋሚ ስለነበረ ቆይታ አመሰገንኩኝ። በሌላ ፕሮግራም እንገናኛለን። ቸር ቆዩን።